አርሰናሎች በቡዳፔስት በሚደረገው የ2025-26 የሻምፒዮንስ ሊግ ፍጻሜ ጨዋታ ማለፋቸውን አረጋግጠዋል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገው የግማሽ ፍጻሜ የሻምፒዮንስ ሊግ ጨዋታ አርሰናሎች አትሌቲኮ ማድሪድን በማሸነፍ ወደ ፍጻሜ ማለፋቸውን አረጋግጠዋል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 4 ሰዓት ላይ በጀመረው የሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ አርሰናሎች ቡካዮ ሳካ 45ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ አትሌቲኮ ማድሪዶችን 1-0 በሆነ ውጤት ማሸነፍ ችሏል። በድምሩም 2-1 በማሸነፍ በቡዳፔስት በሚደረገው የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ማለፋቸውን አረጋግጧል። አርሰናሎች ከ2006 በኋላም ለመጀመሪያ ጊዜ የሻምፒዮንስ ሊግ ፍጻሜ ጨዋታ ላይ ማለፋቸውን አረጋግጧል። ይህም እድል ከ20 ዓመት በኋላ ነው እንግዲህ የመጣላቸው። ቡካዮ ሳካም እንግዲህ 2006 ላይ በጣም ህጻን ልጅ ነበረ፣ የ4 ዓመት ህጻን ልጅ ነበረ። አሁን እንግዲህ ከ20 ዓመት በኋላ እሱ ባስቆጠራት ብቸኛ ግብ አርሰናሎች ለመጀመሪያ ጊዜ ከ2006 በኋላ የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ማለፋቸውን አረጋግጧል። ይህም ሳምንት ለአርሰናሎች በጣም አስደሳች የሚባል ሳምንት ነው የነበረው። እንደሚታወቀው ቅዳሜ ዕለት በነበራቸው የፕሪሚየር ሊግ ጨዋታ ፉላምን 3 ጎሎች አስቆጥሮ ማሸነፋቸው አይዘነጋም። ተከታዮቹ ማንቸስተር ሲቲም የተሻለ ፕሪሚየር ሊጉን የማሸነፍ እድል አለው ሲባል ነበረ። ነገር ግን ደግሞ ሰኞ ዕለት ባደረጉት ጨዋታ ከኤቨርተን ጋር 3-0 በሆነ ውጤት ማጠናቀቅ ችሏል። ይህም ማለትም እንግዲህ አርሰናሎች የፕሪሚየር ሊጉን የማሸነፍ እድላቸውን በእጃቸው ማስገባት ችሏል። በተጨማሪም ትናንትና ምሽት ላይም በማሸነፋቸው ምክንያት የሻምፒዮንስ ሊግ የፍጻሜ ተፋላሚ መሆን ችሏል እና በዚህ ሲዝን እንግዲህ አርሰናሎች 2 ዋንጫ አሸንፈው ሊያጠናቀቁ የሚችልበት ከፍተኛ እድል አላቸው። በተለይ ፕሪሚየር ሊጉን የማሸነፍ እድላቸው በጣም ሰፍቷል። ምክንያቱም 3 ጨዋታዎች ብቻ ናቸው የቀሯቸውና አርሰናሎች እነዚህ 3ቱንም ጨዋታዎች የሚያሸንፉ ከሆነ የዘንድሮን የፕሪሚየር ሊግ አሸናፊ መሆን ይችላሉ። እንደዚሁም ደግሞ በሻምፒዮንስ ሊግም የፍጻሜን ጨዋታ ማሸነፍ የሚችሉ ከሆነ 2 ትልልቅ የሚባሉ እድሎችን አስመዝግበው የሚያጠናቅቁ ይሆናል። ይህንን የሚያሳኩ ከሆነ ደግሞ ለአርቴታ በጣም ትልቅ ትርጉም ያለው ይመስለኛል። በተለይ ደግሞ ላለፉት 6 ዓመታት በአርሰናል ቤት እንግዲህ ምንም አይነት ዋንጫ ማሳካት ሳይችል ቀርቷል። ብዙ ጥያቄዎችም ሲነሱበት ነበረ። ምናልባትም በዚህ ሲዝን ምንም አይነት ዋንጫ የማያሳካም ከሆነ ከስራው ሊሰናበት ይገባል የሚሉ ድምጾችን በተደጋጋሚ ከአርሰናል ደጋፊዎች ዘንድ ስንሰማ ነበር። አሁን ላይ ግን ሀሳባቸውን የቀየሩ ይመስለኛል። በተለይ 2ቱንም ዋንጫ የሚያሳካ ከሆነ ከዚህ በኋላ አርቴታ ላይ ምንም አይነት ጥርጣሬ ይኖራቸዋል ተብሎ አይጠበቅም። ምናልባት እንኳን ከ2 አንዱን ዋንጫ ብቻ ቢያነሱ፣ ለምሳሌ ፕሪሚየር ሊጉን ብቻ ቢያነሱ እንኳን ራሱ በቀጣይ ዓመት በአርሰናል ቤት የምንመለከተው አሰልጣኝ ይመስለኛል። እንደዚሁም ምናልባትም 2ቱንም ዋንጮች ባያሳካ ራሱ ለሻምፒዮንስ ሊግ ፍጻሜ መድረሱ ምናልባትም በአርሰናል ደጋፊዎች ዘንድ ትልቅ ቫልዩ ይኖራል ብዬ ነው የማስበውና ከዚህ በኋላ እንግዲህ በአሰልጣኛቸው ላይ ያን ያህል ጥርጣሬ ይኖራቸዋል ብዬ አላስብም። በእርግጥ አርሰናሎች የመጡበትን መንገድ ከተመለከትን ምናልባትም ከሌላኛው ተጋጣሚያቸው ጋር ካለው ጋር ስናነጻጽረው ያን ያህል ከባድ የሚባል አይመስለኝም። ምክንያቱም ፒኤስጂ እና ባየር ሙኒኮች ለዚህ የግማሽ ፍጻሜ ወይም ደግሞ ለፍጻሜ ሲደርሱ እንግዲህ በመንገዳቸው በጣም ትልልቅ የሚባሉ ቡድኖችን አሸንፈው ነው መድረስ የቻሉት። አርሰናሎች በበኩላቸው ለፍጻሜ በሚደርሱበት ሰዓት የገጠሟቸውን ቡድኖች ስንመለከት ያን ያህል በጣም ከባድ ናቸው ለምንላቸው አይደሉም። አሁን ለምሳሌ በ16ቱ የጥሎ ማለፍ ጨዋታ ላይ ከባየር ሊቨርኩሰን ጋር ነበር የተገናኙት። እንደዚሁም በሩብ ፍጻሜም ጨዋታ ደግሞ ከስፖርቲንግ ሊዝበን ጋር ነው የተገናኙት። በግማሽ ፍጻሜ ደግሞ ከአትሌቲኮ ማድሪድ ጋር ነው የተገናኙትና ከነዚህ 3 ጨዋታዎች ስንመለከት የአትሌቲኮ ማድሪድ ነው ከባድ የሚባለው። ሌላኛው የፍጻሜ ተጋጣሚ የሚሆኑትን ወይ ፒኤስጂን ወይ ባየር ሙኒክን ደግሞ ያለፉበትን መንገድ ስንመለከት አሁን ለምሳሌ ባየር ሙኒክ በ16ቱ የጥሎ ማለፍ ጨዋታ አትላንታን ገጥሞ ነበረ። ከዛ በኋላ ግን ከሪያል ማድሪድ ጋር ነው የተገናኘው። ከዛም ወደ ፍጻሜ የሚያልፍ ከሆነ ደግሞ ፒኤስጂን አሸንፎ ነው ማለፍ ያለበት። እንደዚሁም ፒኤስጂዎችም በ16ቱ የጥሎ ማለፍ ጨዋታ ላይ ከቼልሲ ጋር ተገናኙ። ከዛ በኋላ ከሊቨርፑል ጋር ነው የተገናኙት። አሁን ደግሞ ከባየር ሙኒክ ጋር ነው ዛሬ የመልስ ጨዋታ የሚኖራቸውና እነዚህ የመጡበትን መንገድ ስንመለከተው ከአርሰናል በጣም ጠንከር ያለ ነው። እንደዛም ቢሆንም ግን ዋናው ዓላማ በሻምፒዮንስ ሊግ ለፍጻሜ መድረስና ዋንጫውን ማንሳት ነው። አርሰናሎችም እንግዲህ ለፍጻሜ ደርሷል። ቢያንስ ግማሹን ፐርሰንት አሳክቷል። ከዚህ በኋላ የሚቀረው ወይ ፒኤስጂን ወይም ደግሞ ባየር ሙኒክን አሸንፎ የዋንጫ ባለቤት መሆን ነው። በተለይ በትናንትናው ምሽት ጨዋታ ላይ እንግዲህ የአርሰናል ተጫዋቾች በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ በዋነኝነት ዴቪድ ራያ በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። እንደውም ፉትቦል በራሱ 8
5.2 ሬቲንግ ነው የሰጡትና በዛም ደግሞ የጨዋታው ኮከብ መባለም የቻለ ተጫዋች ነው። ከሱ በተጨማሪም ግን ሉዊስ ስኬሊም በጣም አስደናቂ የሚባል ምሽትን ማሳለፍ ይችላል። በተለይ ደግሞ ትናንትና የተጫወተበትን ቦታ ስንመለከተው መሀል ሜዳ ላይ ነው። ከዴክላን ራይስ አጠገብ በደብል ፒቮት ላይ ነበረ ያጫወተው። ብዙ ጊዜ እንግዲህ ይህ ተጫዋች በተለይ ወደ ዋናው ቡድን ካደገ በኋላ ሲጫወት የተመለከት ነው በክንፍ ተከላካይ መስመር ቦታ ላይ ነው። ነገር ግን በትናንትናው ጨዋታ ላይ ሪስክ ወስዶ አርቴታ በመሀል ሜዳ ላይ ነበረ ያጫወተው። በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። እንደዚሁም ዴክላን ራይስም በተለይ ላለፉት 2-3 ጨዋታዎች ላይ በ6 ቁጥር ቦታ ላይ እየተጫወተ ለአርሰናል በጣም ወሳኝ የሚባል ሚናን እየሰጠ ነው የሚገኘው። እንደዚሁም ቡካዮ ሳካም ከጉዳት ከተመለሰ በኋላ ለአርሰናሎች ትልቅ መነሳሳትን ፈጥሯል። ጎሎችን እያስቆጠረ ነው የሚገኘው። ለጨዋታዎችን ማሸነፍም ትልቅ አስተዋጽኦ እያደረገ ይገኛል። እንደዚሁም ቪክተር ጊዮኬሬስ ራሱ ሰሞንኛ ብቃቱ በጣም አስደናቂ የሚባል ነው። ጎሎችን እያስቆጠረ ነው የሚገኘው። ትናንትናም ደግሞ አትሌቲኮ ማድሪድን ተከላካዮችን በጣም ሲያስጨንቅ መመልከት ይችላል። ብዙ ጊዜ እንግዲህ የአርሰናል በረኛ በተለይ ረዣዥም ኳሶችን ለጊዮኬሬስ ነበረ ሲልክ የተመለከት ነው። ጊዮኬሬስም እንግዲህ በጣም ጠንካራ የሚባል ተጫዋች ነው። ፊዚካሉንም ተጠቅሞም አትሌቲኮ ማድሪድ ተጫዋቾችን ሲያስጨንቅ መመልከት ይችላል። አርቴታም እንግዲህ በትናንትናው ጨዋታ ላይ ትልቅ ሙገሳ ይገባዋል። በተለይ የትናንትናው ጨዋታ ብቻም ሳይሆን ያለፉትን 2-3 ጨዋታዎች ከተመለከትን የመጀመሪያው ዙር ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ ስንመለከት ሞር ጥንቃቄ የበዛበት ጨዋታ ነበረ የመረጠው። እንዲሁም ካውንተር አታክ ነበረ አትሌቲኮ ማድሪዶችን ሲያጠቃ የተመለከት ነው። በትናንትናው ጨዋታ ላይ ግን ከአትሌቲኮ ማድሪድ የተሻለ የማጥቃት እንቅስቃሴን ሲያደርጉ መመልከት ይችላል። በአጠቃላይ በጨዋታው ላይ 1.56 ኤክስፔክትድ ጎል አስመዝግቦ ነበረ። 13 ሙከራዎችን ማድረግ ችሎ ነበረ። በእርግጥ ከነዚህ 13 ሙከራዎች መካከል 2 ነበሩ ኢላማቸውን የጠበቁት። እነዚህም 2 ኢላማቸውን የጠበቁ ሙከራዎች ደግሞ ወደ ጎልነት እንዲቀየር ሆኗል። መጀመሪያም እንግዲህ ትሮሳርድ ነበረ ኳሷን የመታት። ከዛ በኋላ በረኛው ልክ ሲተፋት ያቺ የተተፋቿን ኳስ ደግሞ ሳካ ወደ ግብነት ሊቀይራት ይችላልና እነዚህ 2 ኢላማቸውን የጠበቁ ሙከራዎች ግብ ሊሆኑ ይችላል። እንደዚሁም በጨዋታው ላይም 2 ትልልቅ እድሎችን መፍጠር ችሎ ነበር። ነገር ግን አንድን ትልቅ እድል ሳይጠቀሙበት ቀርቷል። በእርግጥ አትሌቲኮ ማድሪዶች በጨዋታው ላይ አቻ መሆን የሚችሉበትን በጣም ምርጥ የሚባል አጋጣሚን አግኝተው ነበረ። ነገር ግን ያንን አጋጣሚ ሳይጠቀሙበት ቀርቷል። በጨዋታው ላይ እንግዲህ አርሰናሎች የመጀመሪያውን ጎል ካስቆጠሩ በኋላ ሞር ዲፌንሲቭ ማይንድ ይሆናሉ ተብሎ ተጠብቆ ነበረ። በእርግጥ የመጀመሪያው አጋማሽ ላይ ከሁለተኛው አጋማሽ አንጻር አርሰናሎች የተሻለ ማጥቃትን አሳይተው ነበረ። ሁለተኛው አጋማሽ ላይ ግን ቢሆን በጣም ጥሩ ሁኔታ እየተከላከሉ ከዛ ባገኙት አጋጣሚ ሁላ አትሌቲኮ ማድሪዶችን ለማጥቃት ነበረ ጥረት ሲያደርጉ የተመለከት ነው። በመልሶ ማጥቃትም የተለያዩ እድሎችንም ለመፍጠርም ጥረትም ሲያደርጉ ተመልክተናል። በአጠቃላይ እንግዲህ አርሰናሎች በጨዋታው ላይ 1-0 በሆነ ውጤት በማሸነፍ ለፍጻሜ ማለፋቸውን አረጋግጧል። ይህም ለአርሰናል በጣም ትልቅ ድል ነው፣ ለአርቴታም በጣም ትልቅ ድል ነው። ከጨዋታው መጠናቀቅ በኋላ አርቴታ ሲያሳየው የነበረውን እንቅስቃሴ ስንመለከት ራሱ ይህንን ጨዋታ አሸንፈው ለፍጻሜ መድረሱ ምን ያህል እንዳስደሰተው ምን ያህልም ተጨንቆ እንደነበረ በደንብ የሚያሳይ ነው። በእርግጥ አሁንም አላለቀም። ከፊት ለፊታቸው በጣም ትልቅ ፊልም አለባቸው። በተለይ ደግሞ በፍጻሜው ጨዋታ የሚገጥሙት ወይ ፒኤስጂ ነው ወይም ደግሞ ባየር ሙኒክን ነው። ሁለቱ ቡድኖች ደግሞ በዚህ ሰዓት ላይ በአውሮፓ ከሚገኙ በጣም ምርጥ ከሚባሉ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጡ ናቸው። በተለይ ደግሞ በማጥቃት ሂደት ላይ በጣም አስደናቂ የሚባሉ ተጫዋቾች አሏቸው። ፒኤስጂዎችን ከተመለከታቸው ፊት ለፊት መስመር ላይ እነ ካቫርስኬሊያ፣ ዴምቤሌ፣ ዴዘሪ ዱዌ፣ ባርኮላ የመሳሰሉ ተጫዋቾች አሏቸው። ባየር ሙኒኮች በአንጻሩ እነ ኦሊሴ፣ እነ ሉዊስ ዲያዝ፣ ሃሪኬን እንደዚሁ እነ ሙሲያለም አሏቸውና እነዚህ እንዳለን ስንመለከት ደግሞ ማጥቃት ላይ በጣም አስደናቂ የሚባሉ ናቸው። ይህንንም ደግሞ በመጀመሪያው ዙር የሁለቱ ቡድኖች ጨዋታ በደንብ መመልከት ይችላል። እንደተመለከት ነው እንግዲህ ጨዋታው 5-4 በሆነ ውጤት ነው የተጠናቀቀውና ሁለቱም ቡድኖች ጎል ማስቆጠር እንደሚችሉ የተመለከትንበት ጨዋታ ነው። በእርግጥ የፍጻሜው ጨዋታ ላይ አሁንም አርሰናሎች ዋንጫውን የማንሳት እድል አላቸው። በተለይ ደግሞ የመጀመሪያውን ጎል የሚያስቆጥሩ ከሆነ ከዛ በኋላ እንግዲህ በጣም በጥሩ ሁኔታ ተከላክለው እስከ መጨረሻው ሊወጡ የሚችሉበት እድል አላቸው። ነገር ግን በጣም ከባድ የቤት ስራ ነው ከፊት ለፊታቸው ያለውና አሁን ለፍጻሜ ማለፍ ብቻም ሳይሆን በፍጻሜ ጨዋታ ላይም አሸንፈው የግድ ዋንጫ ማንሳት መቻል አለባቸው። የዋንጫ ረሃባቸውን የግድ ጥሙን መቁረጥ መቻል አለባቸው። ያንን የማያሳኩ ከሆነ ለፍጻሜ ብቻ መድረሳቸው ግን እንደ ትልቅ ነገር አርሰናል ደጋፊዎች ሊቆጥሩት አይገባም። በእርግጥ እዚሁ ላይ ግን አንድ ማንሳት ያለብን ነገር ቢኖር ምንድነው የአርሰናል ደጋፊዎች በትናንትናው ምሽት ጨዋታ ላይ ያሳዩትን ድጋፍ ነው። እስከዛሬ ድረስ የአርሰናልን ጨዋታ በተደጋጋሚ መመልከት ይችላል። ነገር ግን የትናንትናውን አይነት ድጋፍ ሲያሳዩ አልተመለከትነው። በጣም አስገራሚ የሚባል አትሞስፌርን ነበረ የተመለከትነው። ብዙ ጊዜ እንደዚህ አይነት ድጋፎችን የምንመለከተው ከሌሎች ክለቦች ነው የነበሩት። የአርሰናል ደጋፊዎች በእንደዚህ አይነት ድጋፋቸው አይታወቁም ነበረ። በትናንትናው ዕለት ግን
ጨዋታው ከተጀመረ ጀምሮ እስከሚጠናቀቅ ድረስ በጣም አስደናቂ የሚባልን ድባብ በስቴዲየም ውስጥ መፍጠር ችሏል። ያም ደግሞ ለተጫዋቾቹ በጣም ትልቅ ድጋፍ ሆኖላቸው መመልከት ችለናል። በጣም በጥሩ ሁኔታም ሲያበረታቷቸው መመልከት ችለናል። በስተመጨረሻም እንግዲህ ያም ድጋፋቸው ስኬታማ አድርጓቸው ጨዋታውን 1-0 በሆነ ውጤት አሸንፎ ሊወጡ ችሏል። ቀጣይም እንግዲህ በፍጻሜ ጨዋታ የዛሬዎቹን አሸናፊዎች ወይ ፒኤስጂን ወይም ደግሞ ባየር ሙኒክን የሚገጥሙ ይሆናል። ለዛም ደግሞ በከባዱ መዘጋጀት መቻል አለባቸው። ምክንያቱም እነዚህ ሁለቱ ቡድኖች ከአትሌቲኮ ማድሪድ እጅጉኑ የበለጡ ቡድኖች ናቸው። በጣም ኳሊቲ ያላቸው ቡድኖች ናቸው። ለዛም መዘጋጀት ይኖርባቸዋል። ዛሬ ምሽት ላይ እንግዲህ ከአርሰናል በመቀጠል ለፍጻሜ የሚደርሰው ክለብ የሚታወቅ ይሆናል። በባየር ሙኒክ በአሊያንዝ አሬና ባየር ሙኒክ ከፒኤስጂ ጋር የሚገናኙ ይሆናል። ከሁለቱ ቡድኖች አሸናፊ ደግሞ ለፍጻሜ የሚደርስ ይሆናል። በፍጻሜም ከአርሰናል ጋር የሚገናኝ ይሆናል። በዛሬው ጨዋታ ላይ ከፒኤስጂ እና ከባየር ሙኒክ ማን ለፍጻሜ የሚደርስ ይመስላችኋል? እንደዚሁስ በፍጻሜስ ማን ዋንጫውን ያነሳል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።